ግን ጎበዝ ማማት ሲገባ ለምን አጠብሽ? ለምን ወቀጥሽ? ከባድ ወንጀል ነው። ማማት ተገባ ስራ አይሰራም፣ ስግደት ብቻ ነው። በተስኪያን እየሄዱ መስገድ። እማማ ዝናሽዬ አሁን ምንድነው የምናረገው? እኛ ነጭ የምንለብሰው ሐሙስ ስለሚቆርቡ ነው። እርሶ ስለሚቆርቡ ጌታችን ዓርብ ሊሰቀል አዘን ነው። ነጭ አይለበስ። አምስቱንም ማማት ተሰኞ እስከ ዓርብ መስገጃ ነው። ነጭ አይለበስም። ዓርብ ጌታችን ሊሰቀል የሆነበት ቀን ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። ጎበዝ እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ያሰብነው 1 ዶሮ፣ 1 ኪሎ በርበሬ፣ 5 ኪሎ ሽንኩርት እንደዚሁም ደግሞ ዘይት 5 ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም ሁሉንም ማምጣታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይሄንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት በዓል ደስ ብሏቸው እንዲውሉ እንደማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ። ምኑን ነው አደራ? አደራ ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ። በጣም ነው የምናመሰግነው። ማማት ከሰኞ ጀምሮ እስከ ዓርብ በተስኪያን እየሄዱ ስግደት ነው። ስግደት ማማት ተሰኞ ጀምሮ እስከ ዓርብ ስግደት ነው። በተስኪያን እየሄዱ ስግደት። ገና ፀሐይ አልወረደም። ገና እማማ ዝናሽ ምን ይሁን የጸሎተ ሐሙስ ቀን ይቆረባል። ይሄን አያውቁም እስከ ዛሬ? እኔ ቄሶቹ አቁርበውኝማ አቁም። የጸሎተ ሐሙስ ቀን የማማት ዕለት ጥለት ሐሙስ ከሰኞ ጀምረን በተስኪያን እንሄዳለን። ምን ሰርታችኋል? ማማት ተገባ። ምን ሰራችሁ? ምን ሰርታችኋል ሲሉ ስራ ሰራን ታሉ። እንዲያውም እስኪቀጠፉ እስኪረፉ መስገድ ነው። ማማት ተገባ። ምን ሰርታችኋል? በየቤታችሁ ማማት ተገባ። ሰኞ ጀምሮ ተገባ ማማት። ምን ስራ ሰሩ? ስራ መጥፎ ስራ መጥፎ ኃጢአት ምን ሰራችሁ? ስራ ይሄንም ልብስ ማጠብ፣ መውቀጥ፣ ልብስ ማጠብ እና ደግሞ ሙቀጫ መውቀጥ ስራ ተሰሩ። ሰውነት እስኪረግፍ የኔ ያስገዱ ይላሉ። እርሶ እንደዛ ብለው ያውቃሉ? በፊት ህማማት ላይ እንደሱ ነው የምንሰግደው እኮ። በፊት እርሶ ህማማት ላይ ማማት ተገባ እኔ ምንም አልሰራሁም ታልኩ 100 ስገዱ ይላሉ። 100 ከሰሩስ? ተሰሩማ ሰውነት እስኪረግፍ በሙሉ ተሰኞ ጀምሮ እስታል እኔ ማማት ተገባ ማማት እንደማይሰራ ቃለው ማማት ሳይገባ በፊት ልብስ የሚታጠብ እንደው ማማት ሳይገባ አጥብ ያለው ሙቀጫ የሚወቀጥም እንደው የሚወቀጠውን ማማት ሳይገባ ወቅጫለው እና ለዓመት በዓል የሚጠመቀውን ጌሾ ምናምን ማለት እርሶ ይሄን ሁሉ ህማማት ሳይገባ ነው ጨርሰው እንትን የሚሉት? ጎበዝ አንተ ምንም አልሰራው ታልኩ 100 ስገዱ ይላሉ። ከሰሩስ? ጌሾ ከወቀጡ ልብስ ካጠቡስ?
ከባድ ነው። ግን ጎበዝ ነው። ማማት ሲገባ ለምን አጠብሽ? ለምን ወቀጥሽ? ከባድ ወንጀል ነው። ማማት ተገባ ስራ አይሰራም፣ ስደት ብቻ ነው። በተስኪያን እየሄዱ መስገድ ጎበዝ እኮ። ታዲያ የህማማት ውስጥ ያለው ሐሙስ ቀን በሉ ሐሙስ ቀን ቤተ ክርስቲያን እኮ ቅዳሴ፣ ግማሽ ቅዳሴ ተቀድሶ ከዛ መጀመሪያ እግር ይታጠባል። ኢየሱስ ክርስቶስ አይቸማል። ጉልባን መቀቀያ ነው ሐሙስ፣ የጥለት ሐሙስ ጉልባን መቀቀያ ነው የሚበላው ጉልባን። አይ ሌላ ስርዓት አለ፣ ከባድ የቤተ ክርስቲያን ስርዓት አለ። ምን መሰሎት እማማ ዝናሽዬ? በሉኝ፣ አዳምጡኛ። ምንድን ነው አዳምጡኝ፣ በሉኝ። እኔ ቤተ ክርስቲያን እዛ የተማርኩትን ልንገሮት። በሉ ይሄ ምንድን ነው? ምነው ሽጉጤ ምታቆሱበት ሽጉጤ? ይሄ ሁሉ ሽጉጥ ባንክ ዝናሽ ሌባ 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 የሚነጋገረውን ትቶብበት ሊጎረጉር ሄደ እኮ። አዳምጡኝ። አላዳምጡኝም እኮ። ይኸውልህ የጸሎት ሐሙስ ቀን ካህናቱ ይመጡና የምእመናንን የእኛን እግር ያጥባሉ። የልጆቻቸውን የሚስታቸውን ብቻ አይደል፣ የሁላችንንም እግር ያጥባሉ። ለምንድን ነው የሚያጥቡት? ለምን መሰሉት እማማ ዝናሽዬ? አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ የተሰቀለበት ቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ በሉ እሱ ሲያስተምራቸው የነበሩትን ሐዋርያትን፣ ቅዱሳን ሐዋርያትን ሰብስቦ እግራቸውን አጠበ። የኛ ጌታ ማንን ነው ያጠበው? ቅዱሳን ሐዋርያትን። ለምንድን ነው ቄሶቹ የሰዎችን እግር የሚያጥቡት ብለው ለጠየቁኝ መልስ ልመልስሎት ነው። ለምን መሰሎት? ኢየሱስ ክርስቶስ የቅዱሳን ሐዋርያትን እግር ስላጠበ ነው። እሺ ኢየሱስ ክርስቶስ የኛ ጌታ የኛ አምላክ እንዲያው እሱ ተፈጥሮ እሱ የሰው እግር ይጠብ የሚገርም እሱ ራሱ የፈጠራቸውን ቅዱሳን ሐዋርያትን እግራቸውን አጠበ። እየሰሙ ነው? እየሰማሁ ነው። በጣም ግሩም ድንቅ ነው። ይሄ ለእኛ ለማስተማር ነው። ኢየሱስ ክርስቶስ የፈጠራቸውን ከዛም አልፎ ከተለያየ ግማሾቹን ከስራ፣ ግማሾቹን ከኃጢአት ቦታ፣ ግማሾቹን ከትዳር፣ ግማሾቹን በድንግልና እንደዚህ ከተለያየ ቦታ ጠርቷቸው ሐዋርያት አደረጋቸው። እየሰሙ ነው? ሐዋርያት አደረጋቸውና ከዛ ትህትና ሊያስተምራቸው ሰበሰባቸውና እግራቸውን አጠበ። የሁሉንም እግር አጠበ። አይገርምም? አይደንቅም? ዓርብ የተሰቀለበት ቀን። አዎ ሐሙስ ደግሞ የሐዋርያትን እግር ያጠበበት። ሐሙስ ጉልባን መቀቀያ ይበላል። የጥለት ሐሙስ ጉልባን በዓመት ነው። የጥለት ሐሙስ ዕለት ጉልባን መቀቀያ ነው። ጉልባን ተቀቅሎ ቀን ይቀቀላል፣ ማታ ይበላል። እማማ ዝናሽዬ አሁን ግልጽ ነው የነገርኩት፣ ገብቶታል አይደለ? ቄሶቹ ለምንድን ነው የምዕመናንን እግር የሚያጥቡት? ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ስላጠበ ቄሶቹ የሕዝቡን እግር ያጥባሉ። አዎ አሁን እኛም ሐሙስ ቀን የጸሎት ሐሙስ ቀን እኔና እርሶ ቤተ ክርስቲያን ነጭ ልብስ ለብሰን እንሄድና በሉ መስገጃ እኮ አዘን ነው። ጌታችን ዓርብ ነው ሊሰቀል፣ መስገጃ ነው። ነጭ አይለበስም። ወይ በስመ አብ! ዓርብ ሊሰቀል ነጭ አይለበስም። ማማት መስገጃ አዘን ነው። ጌታችን ሊሰቀል ዓርብ ሊሰቀል ስለሆነ ዓርብ ሊሰቀል ስለሆነ ተሰኞ ጀምሮ በተስኪያን እየሄዱ መስገጃ ብቻ ነው። ነጭ አይለበስም። ግሩም ነው። እማማ ዝናሽዬ አሁን ምንድን ነው የምናደርገው? እኛ ነጭ የምንለብሰው ሐሙስ ስለሚቆርቡ ነው። እርሶ ስለሚቆርቡ ጌታችን ዓርብ ሊሰቀል አዘን ነው። ነጭ አይለበስም።
አምስቱንም ሕማማት ተሰኞ እስከ ዓርብ መስገጃ ነው። ነጭ አይለበስም። ዓርብ ጌታችን ሊሰቀል የሆነበት ቀን ስለሆነ በቃ እንደዛ ከሆነ ሌሊት መቁረብ ይችላሉ። የትንሣኤ ዕለት ላቁርቦት። ኧረ በስመ አብ አንተ ሌሊት በየቤቱ ቄሶቹም እየተነሱ ይገድፋሉ። ሌሊት ማንም ጌታችን ሌሊት ይነሳል። ሞቶ ተቀበረበት ሌሊት ይነሳል ሳይሆን ተነስቷል በሉ። ተነስቷል ሌሊት እየተነሳ ይበላል። አዎ እማማ ዝናሽዬ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ይነሳል ሳይሆን ተነስቷል ነው የሚባለው። ከዛ 9 ሰዓት ቅዳሴው ያልቃል። እንደዛ ላቁርቦት። በቃ እሺ። አሁን ወደ ፀሐዩ እንሂድ። በቃ በዚህ ተስማምተናል። ገና አልወረደም። ገና በዚህ ተስማምተናል። አሁን ወደ ውጭ እንውጣ። አልወረደም ገና። ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። ጎበዝ እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው 1 ዶሮ፣ 1 ኪሎ በርበሬ፣ 5 ኪሎ ሽንኩርት፣ እንደዚሁም ደግሞ ዘይት 5 ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጣታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። ካቻምናም ይሄንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ ዓመት በዓልን ደስ ብሏቸው እንዲውሉ እንደማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ። ምኑን ነው አደራ? አደራ። ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ። በጣም ነው የምናመሰግነው። አሁን ከኔ ጋር ስፖርት እንሰራለን። ፀሐይ ላይ ስፖርት ያስፈልጋል። ይኸው እዚህ ጋር እጆትን እኔ የማደርገውን እርሶ በሚችሉት ሁኔታ አድርጉ። ተውት፣ ይሄ ስፖርት መስሪያ ነው። ይሄ በሉ እጆትን በሉ እንደዚህ እንዳትመታኝ። ስፖርት ዶክተር በረከት ናቸው። ስፖርት ይስሩ ስላለ ነው። እጆትን እንደዚህ ትንሽ። አዎ ጎበዝ፣ እንደሱ እጆትንም አንቀሳቅሱ እንደዚህ። አዎ ጎበዝ። ያኛውንም ይሄኛውንም እንዲህ ትንሽ እኮ ነው። ይኸው እንደዚህ በቃ። አዎ ከዛ እንደዚህ በቃ። በሉ ስፖርት ኃይለኛ ነው የዛሬ ስፖርት። ባባ ሄባ ያዝ። የስ እንደሱ። አይ እኔ እግርህ ነገር ያለው እኔ ገበያው ሞቅ ሞቅ እንዲል መርቁኝ። የ100 ብር የሰጠሽው ነገሩን የምታስፈችበትን ንገሪኝ። ህልም አይደለም እሷ የምትለው እማማ ዝናሽ፣ እሷ የምትለው ገበያ ሞቅ እንድልልኝ ነው የሰጠሁት። ምን ላድርግ ምከሩኝ። ቢዝነስ ማንም መጥቶ እንዴት ዋልሽ በልሽ ሰማ አድርጎ ሻዩን እንዲገዛ ማንም መንገደኛ ሁሉ መጥቶ እንዴት ዋልሽ በልሽ ሰማ አድርጎ ሻዩን እንዲገዛ ይሁንልሽ። መሳም ምን አመጣው? ዝም ብሎ ሻዩን ጠጥቶ የሚሄድ የታቦት ስለት እንዳለብሽ ስለት ስጪ። የለባትም ጨርሳለች። ዝም በል ያለችኝን እኮ ነው እያለችኝ እኮ ነው። እሷ ራሷ ትናገራለች እኮ እሷ ያለችኝን ነው የምነግሮት። የታቦት ስለት እንዳለብሽ አስቢና የታቦትን ስለት ስጪ። እሺ አው ገበያ ያግዳል ማለት ነው። ሰላም እያሉት ማማ ዝናሽ ደህና ኖት? እዛው ግቢ ነው? አዎ እዛው ነኝ።
እዛው ግቢ ነው ያለው? ሰላም ነው? ደህና ነዎት? ደህና ነዎት ወይ? ባለቤትክስ? ደህና ናት። ደህና ነች? አዎ። ልጆችስ? ልጅ የለም። ጭራሽ ደህና ናቸው፣ ደህና ናቸው። ከኃይለ ሥላሴ ጀምረን አብረን የኖርነው እሱ በእውነት እዚህ ጎረቤት ነው፣ በወዲያችን ነው። ይተዋወቃሉ? ከኃይለ ሥላሴ ጀምሮ አብረን የኖርነው ከእሳቸው ጋር? አዎ። ሽበቱ ተኔ እኩል ሆነ። ደህና ነው። እድሜ ጠጋ ሰውነት ነው። ከሳ ምን ያመሃል? ይግርማ ደህና ነኝ፣ ደህና ነኝ። ያመሃል? አይ ደህና ነኝ፣ እ ደህና ነኝ። አይ ስፖርት እየሰራው ቀንሼ ነው አውቄ። በጣም ወፍሬ ነበር። ማን ጠየቀህ? የመለሱልኝ ነው። ባረጨና በጠጅ ታመምከውን 10 መርፌ ተወግተህ መጣህ። አሁን የመለሱልኝ ነው እኮ። አሁን ደግሞ ምን ትለፈልፋለህ? እርሶ ስለማይሰማዎት ነው ያሉኝን እኮ ነው። በጠጣው አረቄ በሽታ 5 መርፌ ተወግቶ መጣ። አሁን እኔንም ወዲያው ሽርሽር ልውሰድዎት ብሎ ለምን መንግስት ነው ሰርቷት። እዚሁ ግርማ ግቢ ነው ያለሁት። አለ አውቃለሁ። አንድ ቀንም ገብተህ አይተኸው አታውቅም? አዎ አልመጣሁም። መንግስት ነው ሰርቶ ያስቀመጠ። በደንብ ይተዋወቃሉ ግን ከእሳቸው ጋር? ከኃይለ ሥላሴ ጀምረን ጠጉሩ ሽበት ሳይሆን ልጅ ነው እኮ። እንዲያው ምን ሆኖ እንደሸበት አላውቅም። ደህና ነው? ደህና ነኝ። እህትስ? ደህና ናት። እዚሁ ግቢ አለች? ስራ እየሰራችሁ ነው? አዎ እየሰራን ነው። ደህና ኖት? ቡና ልጋብዞት ወይ እያለች ነው። እኔ ቡና አልጠጣም። ቡና ቄሶቹ ሚካኤል ቁርባን የሚያቆርቡኝ ቄሶቹ በቁርባኑ ላይ ቡና አትጠጡ ብለውኛል። ቡና ትቻለሁ። ሻይ ልጋብዞት? እሺ። ሻይ 8 ሰዓት ተቀድሶ ነው የምጠጣው። ዓርብ ነው ዛሬ እና 8 ሰዓት ልጋብዞት ወይ መጥቼ ቤቶት ቤቶት መጥቼ ልግዛሎት ወይ? ምን ሻይ? ስንት ነው አንድ ኩባያ ሻይ? አሁን 200 ብር። 50 ብር ነው አንድ ሻይ 50 ብር። ተይው ተይው። ባለ 20 ብርም አለ፣ ባለ 20 ብር አለ። አይ ተውኝ በቃ አታንጪ። ብሩን ልስጦት ወይ ራስዎት ገዝተው ይጠጣሉ ወይ? ተይው ተይው፣ የምገዛበት ቦታም የለም። ታቅፎ አውጥቶ እዚህ መኪና ውስጥ አስቀምጦ ወጥቶ ወደዛ ሊያቆርበኝ የወሰደበትን 100 ብር ከፍዬ አቁርቦ ደግሞ መልሶ አምጥቶ ቤት የላገባበት 100 ብር 200 ብር ያቆረበለት። ስሞትሎት ሻይ ልጋብዞት? ስሞትሎት? አልጠጣም። አሁን አልጠጣም። አልጠጣም። ጾም 8 ሰዓት ነው ተቀድሶ ነው። ዓርብ ነው ዛሬ። በጣም ስለምወዶት ነው። እባክዎትን ልግዛሎት እኮ 8 ሰዓት ነው ቅዳሴው የሚያበቃው። 8 ሰዓት ሲሆን ነው ቅዳሴው ሲያበቃ። ዓርብና ሮብ እንደ እምቧይ ስፈርጥሎት እባክዎትን ሻይ ልጋብዞት? እንደ ጦም የእግዚአብሔርን ጦም እግዚአብሔር ያስረከበኝን ዓርብ ሮብን ጦም እንድቀርብ ሻለኝ። እግዚአብሔር 10 ዓመት ሊሆኝ ሲሳይ እየሰጠው ነው። ይኸውን 100 ብር አይደል? ይኸው ሲሳይ ያስማማው ልጅ የሰጠው ነው። ይሄ ቅድም የነበረው ሁለት ያው ተኔ ቤት ግርጌ ነው የተወለደው አስማማው ልጅ። እህቱም አልማዝ አለች። አስማማው ሞተዋል። ሰላም ነው። ምን ከሰል ይነገዳል እዚህ። ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው 1 ዶሮ፣ 1 ኪሎ በርበሬ፣ 5 ኪሎ ሽንኩርት፣ እንደዚሁም ደግሞ ዘይት 5 ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949 465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም
ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጣታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይሄንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ ዓመት በዓል ደስ ብሏቸው እንዲውሉ እንደማማዝናች ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ። ምኑን ነው አደራ? አደራ አደራ። ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው።